ሰላም ተማሪዎች በዛሬው ክፍል ፐርሴፕሽን እንቀጥላለን 2.3 ፐርሴፕሽን ፐርሴፕሽን የሚባለው ነገር ምንድነው? it is a meaning making process ነው ይለናል። መጀመሪያ እንዳየነው ሴንሴሽን እና ፐርሴፕሽን የሚል ኮንሴፕት አይተናል። ምንድነው ፐርሴፕሽን ምንድነው ሴንሴሽን ብለናል። ሴንሴሽን ማለት መስማት ወይም ደግሞ ማድመጥ ማየት ሊሆን ይችላል። ፐርሴፕሽን ደግሞ ያን ያደመጥነውን ወይም ያየነውን ነገር ወደ ትርጓሜ መለወጥ ነው አይደለ? ስለዚህ ትርጉም ወዳለው ነገር መቀየር ስለሆነ it is a meaning making process እንላለን። እንግዲህ it helps you understand the major characteristics of perceptual processes perceptual processes የሚባሉ አሉ። ምን ናቸው? selectivity of perception ነው forming perception, depth perception, perceptual consistency and perceptual illusion የሚባሉ ኮንሴፕቶች አሉ። እነሱን አንድ ባንድ የምናየው ይሆናል። የመጀመሪያው ሴሌክቲቪቲ ነው። ሴሌክቲቪቲ ወይም ደግሞ ምርጫ እንዲሁም አቴንሽን የሚባለው ኮንሴፕት ማለት ነው። ምንድነው? your sense organoቻችን ይላል is bombarded by many stimuli የሆነ ጊዜ ላይ የሆነ ስቲሙላይ አየን ሊሆን ይችላል ወይም ሰማን ሊሆን ይችላል። የሆነ ድምጽ ተሰማን yet you perceive a few of them እንግዲህ ብዙ ስቲሙላዮች ናቸው። አንዳንዴ የምንኖርበትን ኢንቫይሮንመንት የምናስተውለው ከሆነ ብዙ አይነት ስቲሙላዮች አሉ። በአይናችን የምናያቸው ነገሮች አሉ፣ በጆሮአችን የምንሰማቸው ነገሮች አሉ፣ የጓደኞቻችን ጫጫታ አለ። ለምሳሌ አንድ ቀለል ያለ ምሳሌ ሲሰጣችሁ እኔ እዚህ ጋር የማስረዳውን ነገር እናንተ እየተከታተላችሁ ዶርም ከሆናችሁ የጓደኞቻችሁ ጫጫታ ሊኖር ይችላል። የፊልም ያዩ ከሆነ የፊልሙ ድምጽ ሊሆን ይችላል። የተለያዩ የሚረብሹ ነገሮች አሉ። ነገር ግን ፎከስ አድርጋችሁ ይሄን ቪዲዮ እያያችሁ ነው አይደለ? ስለዚህ ሴሌክሽን ይባላል ይሄ ወይም ደግሞ አቴንሽን ይባላል ማለት ነው። you perceive a few of them የተወሰኑትን ብቻ ፐርሲቭ ታደርጋላችሁ ማለት ነው። where you aware of for example the noise in your room until you read this sentence እንግዲህ you may not yet input from the environment was coming into your ears all the time አስተውላችሁ ከሆነ በየትኛውም ጊዜ ወደ ጆሮአችሁ የሚመጣ ብዙ አይነት ድምጽ አለ ማለት ነው። ነገር ግን ፎከሳችን አንደኛው ስቲሙላይ ወይም ደግሞ የምንፈልገው ስቲሙላይ ላይ ነው ማለት ነው። in fact you may be attending to one of such incoming input ignoring the other noises ሌሎችን የሚመጡ ስቲሙላዮች ወይም ረብሻዎች ኢግኖር በማድረግ ፎከሳችንን አንድ ላይ ብቻ ወይም ደግሞ ፐርሴፕሽናችን አንደኛው ላይ ብቻ ሊሆን ይችላል ማለት ነው። such selective perception is called attention ማለት ነው። ይሄን selective perception attention እንለዋለን። ስለዚህ አቴንሽን የሚባለው ነገር ምንድነው? it is the term to given the perceptual process that selects certain input from inclusion in your conscious experience conscious experienceአችን የተወሰኑትን ወይም ደግሞ መርጠን ፕሮሰስ ማድረግ ነው ማለት ነው። ወይም ደግሞ አቴንሽን መስጠት ነው ማለት ነው። at a given time ignoring others እንግዲህ ይሄ ሴሌክቲቪቲ ምንድነው ኢምፕላይ የሚያደርግልን የሚለውን ማየት አስፈላጊ ነው። ምንድነው the selectivity of perception ይሄ ፐርሴፕሽን የሴሌክቲቪቲ ኢምፕላይ የሚያደርግልን among other things that our field of experience is divided into what's known as focus and margin እንግዲህ የሰው ልጅ በሚኖርበት ኢንቫይሮንመንት ላይ ፐርሴፕሽኑ ማርጂን እና ፎከስ የሚባሉ ሁለት አይዲያዎች አሉ ማለት ነው። ለምሳሌ መጀመሪያ በነገርኳችሁ ሲናሪዮ ይሄን ቪዲዮ እያያችሁ ዶርም ውስጥ ከሆናችሁ የጓደኞቻችሁ ድምጽ ሊሆን ይችላል። እንግዲህ የእናንተ ፎከስ ወይም ደግሞ አስተውሎታችሁ እዚህ ቪዲዮ ላይ ከሆነ የጓደኞቻችሁን ረብሻና ጫጫታ ማርጂን ታደርጉታላችሁ ማለት ነው። ተግባባን? ስለዚህ ማርጂን የሚባለው ምንድነው? ፎከስ የማንሰጠው ነገር ግን አእምሯችን ፓርሻሊ ሊሆን ይችላል ወይም ደግሞ ፉሊ ኢግኖር የሚያደርገው ነገር ሊሆን ይችላል ማለት ነው። ነገር ግን ፎከስ ካልን ዋና ትኩረታችን ያለበት ስቲሙላይ ነው ማለት ነው። አንድ ቀለል ያለ ምሳሌ ልስጣችሁ። ዲኤስቲቪ ውስጥ ኳስ እያየን 11 ተጫዋቾች ወይም ደግሞ 22 ተጫዋቾች አሉ ፊልድ ላይ። ከነዚህ 22 ተጫዋቾች የኛ ፎከስ የሚሆነው በዋናነት ማን ላይ ነው? ኳሷን የያዛት ሰው ላይ ነው ማለት ነው። እንግዲህ 22 ተጫዋች ነው ያለው። ኳሷን የያዛት ሰው ላይ ዋና ፎከሳችን ይሆናል። እነዛ 21 ተጫዋቾች ማርጂን ይሆናሉ ማለት ነው። ተግባባን? ማርጂን የትኛው ተጫዋች ከኋላ እንደተጎዳ ቢጎዳ እንኳን አቴንሽናችን ብዙ ጊዜ ላይሄድ ይችላል።
ጎል አስቆጣሪው ላይ ሊሆን ይችላል ዋና ትኩረታችን። ተግባባን። ሌሎቹን ማርጅን ላይ እናደርጋቸዋለን። ፎከስ እና ማርጅን የሚሉትን በዚህ መልኩ ማየት እንችላለን ማለት ነው። አቴንሽናችን ሰጠን የምንከታተለው ፎከስ ይባላል። ነገር ግን ፓርሻሊ ወይም ደግሞ ቬግሊ አእምሯችን ፕሮሰስ የሚያደርገው ነገር ማርጅን ይባላል ማለት ነው። እነዚህ ማርጅን እና ፎከስ ሊቀያየሩ ይችላሉ እንደየ ሁኔታዎች ማለት ነው። ቅድም እንዳልኳችሁ ዲኤስቲቪ ውስጥ ኳስ እያየን እግራችን የተቀመጠበት ቦታ በጣም ቅዝቃዜ ሊሆን ይችላል። የደጋፊዎች ጩኸት ሊሆን ይችላል። እንዲሁም ሲጋሬት ስሞክ የሚያደርግም ሰው ሊኖር ይችላል። በዛ ሰዓት ግን የምናስተውለው ምንድን ነው ማለት ነው? ኳስ ላይ ነን እና ዘ ፕሌየር ሁ ቴክስ ዘ ቦል የእኛ ፎከስ ነው። ሌሎች ነገሮች ማርጅን ናቸው። ፓርሻሊ ወይም ደግሞ ቬግሊ አእምሯችን የሚቀበላቸው ነገሮች ናቸው ማለት ነው። በዚህ ሰዓት መጨረሻ ላይ የእግራችንን መቀዝቀዝ፣ የተጫዋቾችን ጩኸት ከጨዋታው መጨረሻ ላይ የምናስተውላቸው ነገሮች ናቸው እና ይህንን ፕሮሰስ ወይም ደግሞ ይህንን ኮንሴፕት ምንለዋለን? ኮንስታንትሊ ሽፍቲንግ እንለዋለን ማለት ነው። ተግባባን። መጨረሻ ላይ ይህንን አቴንሽናችንን ሽፍት እናደርገዋለን። ወደ የትኛው? ወደ ክራውዱ ሊሆን ይችላል። የሰዎችን ጫጫታ ልናስተውል እንችላለን። የእግራችንን መቀዝቀዝ፣ የስሞኪንጉ ሽታ የምናስተውልበት ጊዜ ኮንስታንትሊ ሽፍቲንግ ይባላል። ስለዚህ ምንድነው ቫይስ ቨርስ ሊሆኑ ይችላሉ። አንድ ጊዜ ማርጅን የነበረ ፎከስ ይሆናል፣ ፎከሳችን የነበረ ደግሞ ማርጅን ሊሆን ይችላል ማለት ነው። ዲዩ ቱ መኒ ሪዝንስ ፔይንግ አቴንሽን ኢዝ ኢን ጀነራል ፋንክሽን ኦፍ ቱ ፋክተርስ ይለናል። እዚህ ጋር በጣም ወሳኝ ኮንሴፕት አለ። ምንድነው ፋክተሮቹ? ኤክስተርናል ቱ ዘ ፐርሲቨር እና ኢንተርናል ቱ ዘ ፐርሲቨር ብለን እንከፍላቸዋለን። ኤክስተርናል ፋክተሮቹ ምንድን ናቸው? ኢት ሪፈርስ ቱ ፋክተር ዛት አር ጀነራሊ ፋውንድ ኢን ዘ ኦብጀክት ኦር ስቲሙላይ ቱ ቢ ፐርሲቭድ። ስቲሙላዩ ላይ ነው የሚገኙት እነዚህ ፋክተሮች። አቴንሽን የሚሰጠው ሰው ላይ ሳይሆን አቴንሽን የሚያደርግባቸው ነገሮች ላይ ወይም ደግሞ አውትሳይድ ኦብጀክቶቹ ላይ ወይም ስቲሙላዩ ላይ ነው ማለት ነው። ሰም ኦፍ ኤክስተርናል ካራክተሪስቲክስ ኦፍ አን ኦብጀክት ዛት ዲተርማይን ዌዘር ዩ አር ጎይንግ ቱ አቴንድ ዘም ኦር ኖት አር ሳይዝ ሊሆን ይችላል፣ ኢንተንሲቲ ሊሆን ይችላል፣ ሪፒቲሽን፣ ኖቬልቲ ኦር አዋርነስ ኤንድ ሙቭመንት። እነዚህ ነገሮች ውጫዊ ፋክተሮች ናቸው የሰው ልጅ ፐርሰፕሽን ሊይዙ ካፕቸር ሊያደርጉ የሚችሉ። እንግዲህ ላርጅ ሳይዝ ያለው ነገር ስሞል ሳይዝ ካለው ሞር አቴንሽናችን መያዝ ይችላል አይደል? እንደምናውቀው እንዲሁም እየተንቀሳቀሰ ያለ ነገር ከቆመ ነገር አቴንሽናችንን መያዝ ይችላል። በትልቅ ሳይዝ የተጻፉ ነገሮች በትንሽ ሳይዝ ከተጻፉ ነገሮች አቴንሽናችን ይይዛሉ። this kind of things external factors of capturing perception ማለት ነው። ሬፒቴሽን ሌላው ነገር ነው። እንግዲህ ድግግሞሽ አንድ ነገር ሲደጋገም ልናስተውለው እንችላለን። ተግባባን። ቴሌቪዥን ማስታወቂያዎች ላይ ብዙ ማስታወቂያዎች የሚደጋገሙበት ምክንያት ምንድነው? ሰዎች በመጀመሪያ እይታቸው ኢግኖር ሊያደርጉት ይችላሉ ወይም ሊያስተውሉት ይችላሉ። ነገር ግን ያ ነገር ሲደጋገም አቴንሽን ይሰጡታል ወይም ፎከስ ፖይንታቸው እዛ ጋር ይሆናል ማለት ነው። ለዛ ነው ብዙ ነገሮች የሚደጋገሙት። አስተውላችሁት ከሆነ ስሎጋኖች ይደጋገማሉ፣ አናውንስመንቶች ይደጋገማሉ። እነዚህ የኦዲየንስን ትኩረት ለመሳብ ነው ማለት ነው። ኢንወርድ ሪፒቴሽን ኢዝ አቴንሽን ጌቲንግ ይባላል እኮ። ሪፒቴሽን ሲባል አቴንሽን ጌቲንግ ነው። however no matter how big or bright stimulus is or else no matter how frequently it may occur you may not give attention as if occurs same way all the time። እንግዲህ መደጋገም ድግግሞሽ የሚባለው ነገር አቴንሽንን ካች ለማድረግ ያግዛል ስንል ግን if the thing is repeated in the same way all time we will ignore it ማለት ነው። ላናስተውለው እንችላለን። የሚደጋገምበት ፍሪኩዌንሲ እንዳለ ሆኖ ድግግሞሹ በተመሳሳይ መንገድ መሆን የለበትም። አእምሯችን አዳፕት ሊያደርገው ይችላል ማለት ነው። ከላይ እንደመጣ ነው አዳፕቴሽን በሚለው ኮንሴፕት መሰረት ማለት ነው። እና ሲደጋገም በተለያየ መንገድ መሆን አለበት። ምናልባት የማስታወቂያ ሰዎች ከሆናችሁም ወደፊት የምትሰሩትን ነገር ስትደጋግሙ ለየት ባለ መንገድ መሆን አለበት ማለት ነው። the last but not the least factor of attention getting is movement እንቅስቃሴ ነው። እንግዲህ መጀመሪያ እንደጠቀስ ነው እንቅስቃሴ ወሳኝ ነገር ነው አቴንሽንን ካች ለማድረግ ወይም ደግሞ ፎከስ ፖይንታችንን ለማግኘት ማለት ነው።
Moving objects tend to get your attention more than the non-moving stagnant objects. Your eyes are involuntarily attracted to movement the way butterflies are attracted to light. እንግዲህ በተርፍላዮች ለላይት አትራክት እንደሚደረጉት ሁሉ የሰው ልጅ በእንቅስቃሴ አትራክት ይደረጋል። ምክንያቱም this is because moving objects are instinctively felt dangerous or threatening and you are reflexively responding to them to defend yourself. አያችሁ የሰው ልጅ ሪፍሌክሲቭ አክሽን ነው። moreover moving objects bring them with them changes in stimulation or newness in their presentation ማለት ነው። ኦኬ ኢን ጀነራል በአጠቃላይ አሁን እንደጠቀስኩት stimuli in the environment that are bigger or brighter or more frequently occurring or newer or moving are likely to get our attention than those are smaller or dimmer or less frequent occurring ማለት ነው። ይህንን በደንብ ማስተዋል ያስፈልጋል። ሌላው ኮንሴፕት ምንድን ነው? psychologists have identified two important psychological factors set as expectancy and motives or needs። እንግዲህ ሳይኮሎጂካል ወይም ደግሞ ከላይ እንደጠቀስነው ሁለት አይነት ፋክተሮች አሉ አይደል? ኢንተርናል እና ኤክስተርናል ብለን የጠቀስናቸው። ከላይ ያልነው ኢንተርናል ኤክስተርናል ፋክተሮች እንዳሉ ሆነው ሳይኮሎጂስቶች ያስቀመጧቸው ሳይኮሎጂካል ወይም ደግሞ ኢንተርናል ፋክተሮች አሉ። አቴንሽንን ካች ለማድረግ ወይም ደግሞ ፐርሴፕሽን ሴት ኦር ኤክስፔክተንሲ አንዱ ነው። ኤንድ ሞቲቭ ኦር ኒድ የሚለው ኮንሴፕት ደግሞ ሌላኛው ነው ማለት ነው። ሴት ወይም ኤክስፔክተንሲ ማለት ምንድን ነው? that is an idea you may be ready and primed for certain kind of sensory inputs። የምንጠብቀው ነገር ከሆነ ከዚህ በፊት ሊያጋጥመን ይችላል ብለን የጠበቅነው ነገር ከሆነ ሀፕን ሲያደርግ ቀጥታ ፎከሳችን ይሆናል ማለት ነው። ለምሳሌ የሚስቱን ስልክ የሚጠብቅ ሰው የስልኩን መጥራትና አለመጥራት ቶሎ ነው ፐርሲቭ የሚያደርገው ወይም ደግሞ ፎከስ የሚሰጠው ማለት ነው። ተግባባን? ከሰው ሊለያይ ይችላል። አክቹሊ አሁን ፐርሰን ቱ ፐርሰን ይለያያል የሚለን እዚህ ጋር therefore it varies from person to person የሚለን ከሰው ይለያያል። ምክንያቱም ኤክስፔክት የምናደርገው ነገር እያንዳንዱ ስለሚለያይ ማለት ነው። it's important not only in the selection of sensory inputs for inclusion in the process of your attention, it's also important in organizing the selected sensory inputs ማለት ነው። አንዲት እናት የልጇን ማልቀስ በስጋት ስለምተኛ ለሊት ያ ነገር ፎከስ የማድረጉ ወይም ደግሞ አቴንሽን የመስጠቷ ጉዳይ ሃይ ነው ማለት ነው። ስለዚህ ይሄ ኤክስፔክቴሽን እንለዋለን። ተግባባን? እንዲሁም መጀመሪያ እንደጠቀስነው ስልክ የሚጠብቅ ሰው የስልኩን መጥራት አቴንሽን ሰጥቶ ስለሚጠባበቅ ሀፕን ሲያደርግ ቶሎ አቴንሽን ፔይ ያደርጋል ማለት ነው። ሌላው ኢንተርናል ፋክተር ምንድነው? ሞቲቭስ ኤንድ ኒድስ ናቸው። እነዚህ ምንድን ናቸው? they are the second psychological factors influencing you as an observer. There are differences between you and your friend in what you select to perceive as a result of difference in your motives and needs. እንግዲህ ፍላጎታችን የሚባለው ደግሞ ሌላኛው ነገር ነው። የሚያስፈልገን ነገር ለምሳሌ ከጓደኞቻችሁ ጋር ተቀምጣችሁ አንድ አይነት ነገሮች ሀፕን አድርገው ለምሳሌ ጥቁርና ነጭ ከለሮች ቢለቀቁ ከመጀመሪያ የምንፈልገው የሚያስደስተን ከለር የትኛው ነው የሚለው ነገር እዚህ ጋር ይቀመጣል። እንዲሁም የተለያዩ ነገሮች ኮንሲደር ተደርገው ጓደኛችሁ ነጭ ሲመርጥ እናንተ ቀይ ልትመርጡ ትችላላችሁ። ተግባባን? እንደዚህ አይነት ነገሮች needs and motives ይባላሉ። you and your friend attend to and organize the sensory input in a way that match your respective needs። አያችሁ? respective needs የእናንተን ፍላጎት ማች የሚያደርግን ነገር ቶሎ ፐርሲቭ ታደርጉታላችሁ ወይም ደግሞ አቴንሽን ተሰጡታላችሁ ማለት ነው። people who are hungry, thirst or sexually aroused are likely to pay attention to events in the environment which will satisfy these needs። አያችሁ? የሰው ልጅ ላለበት ፍላጎት የተራበ ሰው ለምግብ ነው አቴንሽን የሚሰጠው። የተጠማ ሰው ለመጠጥ ነው አቴንሽን የሚሰጠው። ሴክስ ፍላጎት ላይ ያለ ሰው እንደዚህ ሴክሹዋል የሆኑ ነገሮች ላይ ነው አቴንሽን የሚሰጠው ማለት ነው። እና የውስጥ ፍላጎታችን እንዲሁም ኒዳችን አንዱ ኢንተርናል ፋክተር ነው ማለት ነው። ሁለተኛው ምንድነው? ፎርም ፐርሴፕሽን ነው። ፎርሚንግ ፐርሴፕሽን ኢዝ ዘ ኔክስት ቲንግ። እንግዲህ ቅድም ስንዘረዘራቸው ምን ብለናል? የመጀመሪያው ምንድነው?
አቴንሽን ነው ብለናል፣ ወይም ደግሞ ሴሌክቲቪቲ ነው መምረጥ ነው። ሁለተኛው ፐርሴፕሽን ነው። ዲስ ፐርሴፕሽን ቪዥዋል ሴንሴሽንስ ላይ they are discussed under sensation provide a raw material that are to be organized into meaningful patterns አያችሁ shapes forms and concepts or ideas to form perception ይሄ ፐርሴፕሽን የሚባለው ነገር ለማግኘት ከሴንሴሽን በኋላ ወይም ደግሞ መጀመሪያ ሴሌክት ካደረግን በኋላ ፐርሲቭ ማድረግ አለበት፣ ወደ ሚኒንግፉል ዌይ መቀየር አለበት ማለት ነው። The meaningful shapes or patterns or ideas that are made perhaps out of meaningless and discrete or piece and bytes of sensation refers to form perception አንዳንድ የአእምሯችን ምንም ትርጓሜ የሌላቸውን ነገሮች በራሱ ትርጉም የሚሰጥበት ሁኔታዎች ይፈጠራሉ። ለምሳሌ አጋጥሟችሁ ከሆነ ቀና ብላችሁ ሰማዩን ካያችሁ በኋላ የሰው ቅርጽ አእምሯችን ከደመና የሰው ቅርጽ ሊስልልን ሁላ ይችላል ማለት ነው። እና እንደዚህ አይነት ነገሮች ፎርሚንግ ፐርሴፕሽን ይባላሉ። በዚህ በፐርሰፕሽን ፎርሚንግ ጊዜ ፊገርና ግራውንድ የሚባል አለ። የምናስተውለው ነገር ምንድን ነው? ፊገር ይባላል። you need to distinguish a figure ወይም an object from its ground or its surrounding። አያችሁ ፎከሳችን የምንሰጠው ኦብጀክት አለ፣ እንዲሁም ሰራውንዲንግ አለ። እነዚህም በደንብ በስፋት እናያቸው። ፊገር ግራውንድ ፐርሴፕሽን it is the perception of an object in form of everyday experience as standing out from a background። ፒክቸሮች ሊሆኑ ይችላሉ፣ ግድግዳ ላይ የተሰቀሉ ፒክቸሮች። ፒክቸሩ ምንድነው? ፊገር ነው። ግድግዳው ምንድነው? ግራውንድ ነው ማለት ነው። ቃላት ምንድን ናቸው? ፊገር ናቸው። ኦን ዘ ስክሪን፣ እዚህ ስክሪን ላይ የምታያቸው ቃላት ፊገሮች ናቸው። ነጩ ባክግራውንድ እንግዲህ አናስተውለው አይደል? ካያችሁ ነጭ መሆን ባክግራውንድ ነው አይደል የምናስተውለው። our focus is our words, right? So they are figures። ፔጁ ደግሞ ምንድነው? ግራውንድ ነው። እንግዲህ ሜሎዲ ዜማዎች ሊሆኑ ይችላሉ። stand out from the repetitive chords in the musical background። የሙዚቃ ባክግራውንዱ አለ። ግጥሞቹ ሊሆኑ ይችላሉ። ሙዚካል ባክግራውንዱ ግራውንድ ነው። the pictures, words and the melody are perceived as the figure while the word, the pitch and the chords are grounds. Okay, the ability to distinguish an object from the general background is basic to form all the perception። አንድን ነገር ፐርሲቭ ለማድረግ አንድን ኦብጀክት ፐርሲቭ ለማድረግ ግራውንዱን ከፊገሩ መለየት መቻል አለብን ማለት ነው። and Gestalt psychology stresses that form perception in an active rather than a passive process like selectivity of perceptions. Hence it can shift in your perception figure and ground such that the figure become the ground and vice versa። ሊቀያየር ይችላል እንደ የፎከስ ፖይንታችን ማለት ነው። factors that determine your attention equally determine what should become the figure and what should become the ground። ምንድነው? አንዳንድ ፋክተሮች ሊኖሩ ይችላሉ ግራውንዱን ከፊገር የምንለይበት ማለት ነው። ከነዛ መካከል ኮንቶርስ የሚባላሉ። ኮንቶር ምንድነው? ፎርሚንግ ፐርሰፕሽን ላይ ምን አይነት አስተዋጽኦ ነው ያላቸው ካለን you are able to separate forms from the general ground only because you can perceive contours። አያችሁ ኮንቶርን መለየት ስለምንችል ነው። ኮንቶር ካለ ግራውንድን ከምን ከፊገር መለየት እንችላለን ማለት ነው። ኮንቶርስ are formed whenever የትም ፎርም ሊሆን ይችላል። a marked difference occurs in the brightness or color of the background። ባክግራውንዳችን ላይ ያለው ከለር ወይም ደግሞ ብራይትነስ ከተለየ በዚህ ሰዓት ኮንቶር ይፈጠራል። if you ለምሳሌ ይለናል for instance look at a piece of paper that varies continuously in brightness from white at one border to black at the opposite border you will perceive no contour። ኮንቶር ላታዩ ትችላላችሁ። በዚህ ጊዜ ኮንቲኒየስሊ ከሆነ ልዩነቱ ቫሪ የሚያደርገው ኮንቲኒየስሊ ከሆነ ኮንቶር ላታገኙ ትችላላችሁ ማለት ነው። the paper will appear uniform። ፔፐሩ ዩኒፎርም ሊሆን ይችላል። and if you ask it to say where the sheet stops being light and starts to become dark you can only guess ብቻ ነው ልናደርግ የምንችለው ኮንቶር የሚባለው ነገር መለየት ስለማንችል ማለት ነው ኮንቲኒየስሊ ስለሆነ። on the other hand በሌላ በኩል ይላል if the change is marked rather than gradual suppose several shades are skipped you will see the paper as divided into two parts። አያችሁ ግራጁዋል ካልሆነ ለምሳሌ የተለያዩ several ሼዶች ካሉ several ሼዶች ስኪፕ ከተደረጉ
መለየት እንችላለን ማለት ነው። ቱ ፓርትስ ሁለት ፓርቶችን መለየት እንችላለን። In perceiving the division at the place where the brightness gradient changes abruptly, you have perceived a contour. In general, contours give shape to the object in our visual orders because they marked the object off from another, or they marked an object off from the general ground. Contours are described visually as a camouflage. Objects are difficult to distinguish from the background. Visually disrupt ከተደረጉ ኮንቶሮች ለሰው ልጅ ባክግራውንዱን ከባክግራውንዱ ለመለየት ኦብጀክቶችን ከባክግራውንዱ ለመለየት አስቸጋሪ ይሆናል ማለት ነው። እንግዲህ ኮንቶር ማለት ይህንን ይመስላል። ሌላው ኦርጋናይዜሽን ኢን ፎርም ፐርሴፕሽን የሚል ነው። እነዚህን ብዙም የሚከብዱ ነገሮች ስላልሆኑ በደንብ ማንበብና መረዳት ትችላላችሁ። ፈተና ላይ ብዙ የመምጣት እንትናቸውም ዝቅተኛ ነው። ሌላው ዴፕዝ ፐርሴፕሽንስ የሚለው ነው። እሱን ለመረዳት እንሞክራለን። በቀጣይ ቪዲዮ ስለ ዴፕዝ ፐርሴፕሽን የምሰራላችሁ ይሆናል። ላይክ ሼር እያደረጋችሁ ለጓደኞቻችሁ አድርሱላቸው። ቻናሉን ሰብስክራይበር እያደረጋችሁ ቤተሰብ መሆን ትችላላችሁ። ወዳችኋለሁ።